እንደናንተ የነዶች የማሮች የኔ ፍቅሮች በጣም ደህና ነኝ። እናንተ ብሩኬ ሻንጣውን ጠቅላሉ ዛሬ ማለት ነው፣ የዛሬ ቪዲዮ ማለት ነው። ቡራ ሻንጣውን ቦርሳውን ጠቅልሎ በቃ ለሄድ ነው የሚለውና ብዙዎቻችሁ ደግሞ ከሀገር ሊወጣ ነው እናውጣ እያሉት ነው። ሃይሚና ያፍቅራትም ሃይሚና ይወዳትም። ኧረ እባክሽ እንዴ ይወዳታል እንጂ በደንብ ነው የሚወዳት። ምክንያቱም ይሄ ሁሉ ነገር እያደረገ ያለው ከእዩ ጋር እየተጣላ ያለው አንደኛው ሃይሚን ለማግኘት ነው፣ ሁለተኛው ደግሞ የጠፋውን ስሙን ለማስመለስ ነውና እነዩ ደግሞ ዛሬ ሌላ ምን ይዘው እንደሚመጡብን አናውቅም። ግን ደግሞ ብሩኬን ከሀገር ሊያስወጡት ነው። ምን ነው እናንተ እሱን የሆነ ምን ልበላችሁ በፈጣሪ ስም እንደሆነ ነገር አያችሁትና ቢወጣ ምንም ችግር የለው፣ ሄዶ ራሱን አረጋግቶ ይመጣል። ከዛ ይገናኛሉ። ሲቀጥል ደግሞ ሌላኛው ሃይሚ ከፋሲል ጋር የተዘጋ ፋይል እየከፈታችሁ ነው። የ2017 ምናምን ፋይል እየበረበራችሁ ነው፣ እየጎረጎራችሁ። የተዘጋ ፋይል አይከፈትም እና እስኪ ማን ቀድሞ ከወንድ ጋር ወይ ከሴት ጋር እንደሚመጣ እናያለን። ሲጀምር ሃይሚም ከወንድ ጋር አትመጣም፣ ብሩክም ከሌላ ሴት ጋር አይመጣም። ሁለቱም አንድ ላይ ነው የሚመጡት። ብሩኬ ከሀገርም ወጣ፣ ጎንደርም ሄደ፣ ሐዋሳም ሄደ፣ አርባ ምንጭም ሄደ፣ ተመልሶ ሃይሚ ጋር ነው። እስኪ ይዋቸው እናንተ ናቲና ሄሉ ማለት ነው። ሄሉና ናቲ ከሀገር ወጣ፣ ናቲ ሄሉም ሌላ ሰው ጋር ሆነች። ከዛ ናቲም እዛ ብቻውን ሲሰራ ምናምን ተጣላን፣ ተለያየን ምናምን አሉ። ይሄው ትናንትና ስታየው እንዴት ራሷን እንደሳተች። እሱ ራሱ ቀጥ ብሎ መጀመሪያ ሄደ ሄሉ ቤት ነው። እና የተዋደደ ሰው ማለት ነው፣ የሚዋደድ ሰው የሚፋቀር ሰው የተለየ ፈተና የፈለገ ፈተና ቢመጣ የፈለገ መጥፎ ነገር ቢያጋጥማቸው አይለያዩም። ሰው እነሱ ሁለታቸው የሚዋደዱ ከሆነ መቼም አይለያዩም። የማይዋደዱ ከሆነ ደግሞ ዝም ብለው እያስመሰሉ ከሆነ ለኛ ቪዲዮ የሚሰሩልን በቃ ይለያያሉ። የተዋደዱ ቢመስልም ምክንያት ቢኖርም ባይኖርም መለያየታቸው አይቀርም። ምክንያቱም ስለማይዋደዱ ስለማይፈላለጉ፣ ለስራ ከሆነ የሚፈላለጉ ይለያያሉ። የእውነት የሚዋደዱ ከሆነ ደግሞ መቼም አይለያዩም። ስለዚህ እኛ በግድ አብራችሁኑ ወይም በግድ ተለያዩ የማለት መብት የለንም። የእነሱ ውሳኔ ነው። ሃይሚ አሁን የመሰላት ብሩክ በቃ ከሷ የሆነ ነገር እንደሚፈልግ በቃ ብሩክ ቢወዳት እውነት ለመናገር ሽማግሌ ልኮ ነው የሚያገባት። የሚወዳትና የሚያፈቅራትን ሴት ማይወዳት ከሆነ ደግሞ ዝም ብሎ እንዲሁ ለቪዲዮ ከሆነ የሚፈልገው እንዲሁ እያዘናጋ ይቀጥላል ማለት ነው። ስለዚህ ሃይሚ አሁን ላይ ትክክለኛ ውሳኔዋን የምትወስንበት ሰዓት ነው ብዬ አስባለሁ። ትክክለኛ እንደሚወዳት እርግጠኛ ከሆነች እሷ እኔ እንደምትወደው ነው የማውቀው እና አሁን መወሰን አለባት ብዬ አስባለሁ። ወይ አብሮ መሆን ወይ መለያየት ነው በቃ። ሌላ ምንም አማራጭ የለውም። ሰው እኮ ጋይስ በእነሱ አልተጀመረም መለያየት። ግን ደግሞ የሚያለያያቸው ምክንያት ይሄ ብቻ ከሆነ ይለያዩ ብዬ አላስብም። ይሄ ብቻ የሚያለያይ ምክንያት አይደለም፣ ግን በውስጥ ብዙ ነገር ሊኖር ይችላል ማለት ነው። ስለዚህ እኔ ይለያያሉ ብዬ አላስብም። መጨረሻ ላይ አብረው እንደሚሆኑ ነው ማምነው። በተለይ ናቲና ሄሉን ካየው በኋላ በስማ ፍቅር ያሸንፋል። እኔ የተዋደደ ሰው ምንም ነገር እንደማይበግረውና እንደማያሸንፈው ነው ማቀው። ሃይሚ ከትናንት ወዲያ ብትናደድም ለሷ ያለውን ቦታ ምናምን ለማወቅ አሁንም እየፈተነችው ነው የሚሆነው። ግን መመለሳቸው አይቀርም። ሁለቱም ተረጋግተው ደና በእርግጥ ከጋሽዬ በላይ ሌላ ሰው ያስታረቃቸዋል ወይ ያግባባቸዋል ብዬ አላስብም። ጋሽዬ ሃይሚ ከብሩክ ጋር እንድትለይ አይፈልግም። የብሩክ እናትም እንዲሁ ሃይሚና ብሩክ እንዲለያዩ አይፈልጉምና ሁለታችሁ ለምን ብሩክ ከሃይሚ ብለይም ሁሌ ጋሽዬ ሁሌም ካንተ ጋር ነኝ ብሏልና እንግዲህ እነዚህ ልጆች ማለት ነው ሁለቱም ቤተሰቦቻቸው አብረው እንዲሆኑ ይፈልጋሉ፣ እሱም ይፈላለጋሉ። ግን በመሀላቸው የተፈጠረው ነገር ደግሞ አብረው እንዳይሆኑ ሊያደርጋቸው ችሏል ማለት ነው። እኔ ግን አሁንም ተስፋ አልቆርጥም። መጨረሻ ላይ አብረው መሆናቸው አይቀርም ማለት ነው። ተረጋጉ ልላችሁ ፈልጋለሁ። ብዙ መጥፎ ነገር መናገር አያስፈልግም። ሁለቱን አንድ የሚያደርግ ሀሳብ መናገር ነው ብዬ የማስበው ማለት ነው። ከሀገር ቢወጣም ብሩክ ግድ ሴት ሊያገኝ ነው ማለት አይደለም። ስራ ሊሰራ ይሆናል ሚሄደው። ራሱን ለማረጋጋት ሪላክስ ለማድረግ እኮ ሰው ይሄዳል። ሰርቶ ማረፍ አይቀርም። ሰው ለሄደ ብቻ የት ጋ ነው ማለት አይደለም። እኛ ደግሞ አይዲያ እየሰጠነው ነው መሄዱ አይቀርም። ምክንያቱም እኛ እያወራን ነው። እኛ ካወራን ሄዳለሁ ብሎ ሻንጣውን ይዞ ነው ዛሬ የሚመጣው። ታያላችሁ። እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን። ክብር ይስፋ አለው። በጣም ደህና ነኝ። እናንተ እንዴት ናችሁ? አለን አላችሁ ሆይ። ታምራቱ እንደቀጠለ ነው እና ሃይሚና ብሩክ እንዴት እንደሚታረቁ ልንገራችሁ።
መጀመሪያ ብሩኬ እዚህ ላልኖር ይችላል ብሏል። ከሀገር ሊወጣ ነው እያላችሁ እናንተ ሟርት እያወራችሁ ነው። ይችን ነገር ይዞ ይመጣና ከሀገር ሊወጣ ነው ብሎ ሻንጣውን ይዞ ኤርፖርት ይሄዳል። ከዛ በኋላ ሀይሚ ደግሞ በድንጋጤ ኤርፖርት ትሄድና ተመለስ በቃ አብረን እንቀጥላለን እንሆናለን ብሎ ታያላችሁ። ሰላም ይሆናሉ። ብዙ ጊዜ እንደዛ አይነት ነገር ተፈጥሮ ስለሚያውቅ ምናልባት ብሩኬ ሳይነግራት ከሄደ እንጂ ነግሯት ለሀይሚ ከሄደ ታያላችሁ። ኤርፖርት ነው የሚታረቁት እንጂ ሌላ ቦታ አይታረቁም። እነዚህ ልጆች ብዙ ጊዜ ተጣልተው ማለት ነው ሽማግሌ በመሀላቸው ሲገባ እምቢ ካሉ በኋላ እርስ በርሳቸው ራሳቸው ናቸው አብዛኛውን ጊዜ የሚታረቁት። ብዙ ሰው ሊያስታርቃቸው ሲደክም ሲለፋ ኖሮ ብዙ ነገር ተደርጎ ብዙ ነገር ሆኖ መጨረሻ ላይ እርስ በርሳቸው ታርቀው ቁጭ ላሉና እነሱም አንድ ቀን ሳናስበው ነው ታያላችሁ ሰርፕራይዝ የሚያደርጉን። እኛም አውርተን የብሩኬ እንትኖችም አሽቃባጮቹም ሀይሚ ለትዳር አትሆኑም ባላይ ሆናትም በቃ አትረባውም፣ ሌላ ወንድ ጋር ልትሄድ ነው፣ ሌላ ጋር ትሄዳለች ምናምን እያላችሁ ስታወሩ ያወራችሁ አሁን የምታወሩ ያወራችሁም በኋላ አብረው ሲሆኑ የት ልትገቡ ነው? ምን ብላችሁ ልታወሩ ነው? አብረው ሲሆኑ ምን ልትሉ ነው? ለትዳር አትሆኑም ብላችሁ በኋላ አብረው ሲሆኑ ምን ልትሆኑ ነው? ምን ልትሉ ነው? ታፍራላችሁ፣ ትሸማቀቃላችሁ። በብሩኬ በኩልም ብሩክ አይሆናትም ይሄ ምናምን። በእርግጥ እኔ በብሩክን ብዙም እኔ የሚሰድቡ ሰው አላየውም። በነገራችን ላይ ሁሉም ሰው ሀይሚን ነው፣ በተለይ ሴቶች ሀይሚ ላይ በስማም የስድብ ናዳ ነው የሚያወርዱባት። እንኳን እንደዚህ አጥፍታ ማለት ነው ምንም ሳታጠፋ ዝም ብሎ ይሰድቧታል። እና ብሩክን ብዙም የሚሰድበው ሰው የለም። እና ብሩክንም አንዳንዶች ሊኖሩ ይችላሉ። በተለይ ሀይሚን ፕሮፋይል አድርገው ልክ እሷን እንደሚወዱ አስመስለው እሷን ለማስጠቆር ወይም የእሷን ኦዲየንሶች ለማስጠቆር እንትን የሚሉ አሉ። በእሷ ፕሮፋይል አድርገው የሚሳደቡ እና በኋላ ብሩክ ለሀይሚ ጥሩ ነገር ሲያደርግላት የምትሉት ነው የሚጠፋችሁ። በአጠቃላይ እኔ የምፈልገው ሁለቱ በአንድ እንዲሆኑ ነው ማለት ነው። መሆናቸው ደግሞ አይቀርም። የሚዋደድ ሰው አንድ ይሆናል ብዬ ነው የማስበው። በተለይ ደግሞ ሀይሚ እንደዚህ ስትጎዳ ስታለቅስ ምናምን ማየት አልፈልግም። ምክንያቱም ወንድ ልጅ ምንም አይመስለውም። ሁሉ ነገር ለአንድ ቀን ለሁለት ቀን ሊደብረው ይችላል። ከዛ እርሰት ነው የሚያደርጋችሁ። ወይ ሌላ ሰው ጋር ይሄዳል፣ ወይ ጓደኞቹ ጋር ወጥቶ ፈታ ይላል ምናምን። ሴት ስትሆኑ ግን ማለት ነው በተለይ የልብ የሴት ጓደኛ ከሌላችሁ ሁሉ ነገር ድብርብር ጭልምልም ምንም በቃ ምን እንደምታደርጉ ምን እንደምትወስኑ ያ አለኝ ያላችሁት አብሮኝ ይኖራል፣ አብሮኝ ይቀጥላል። ብዙ ጥሩ ጊዜ ያሳለፋችሁት ሰው ከጎናችሁ ሲርቅ ለሴት ለመርሳት በጣም ነው የሚከብደው። እና ሀይሚ አሁን እኛ ጋር ታስመስላለች እንጂ ሀይሚ በብዛት ማለት ነው ውስጧ አዝኖ ውስጧ ቆስሎ ሁሉ ነገር በቃ ብዙ ነገር ሆና ግን እያስመሰለች ልክ እንዳላዘነች ልክ አሁን ትናንት አሁን ደስተኛ የሆነች ትመስላለች። ግን እኮ ውስጧ ብዙ ነገር ያለ ይመስለኛል። እና ለእኛ ባታሳየንም በጣም ነው የሚከብዳት። አሁን እሷ አልፈልግም ምናምን ትላለች እንጂ ከአንገቷ በላይ ነው። ያው ራሷን መስዋዕት አድርጋ ራሷን ጉርታ ነው ለመርሳት እንጂ የእውነት ሀይሚ ብሩክን ቶሎ ልትረሰው ፈልጋ ወይም እንደምትረሰው እርግጠኛ ሆነ አይደለም። ግን ደግሞ ህመሜን ቻል አድርጌ ህይወት ማትረፍ አለብኝ የሚል ውሳኔ ነው የወሰነችው። እንግዲህ ምን አይታ እንደሆነ በምን ምክንያት እንደሆነ ውሳኔው የወሰነችው የምናውቀው ጉዳይ የለም። እንግዲህ የጋራ የሆነ ሀሳብ ብትሰጡ ጥሩ ነው። የሚያስታርቅ ሀሳብ ከሀገር ይወጣል ምናምን ቢወጣም ይመለሳል። ሀይሚ ከፋሲል ጋር ልትመጣ ነው ምናምን እያላችሁ የምታጣምሩ የምናወራው ወሬ የኛ ወሬ ሄዶ እነሱ ጋር ድራማ አድርገው የሚያመጡት ከዛ ጸብ እንዲፈጥሩ ያደርጋል። ገና ቪው ያመጣል ብለው ማለት ነው እነሱ